አንድ ትንሽ መንደር ውስጥ ናንዲ የሚባል ሰው ነበር። በቃ እሱም በጣም ደሃ ነበር፣ ምስኪን ነበር፣ ያሳዝን ነበር። ከጫካ እንጨት አምጥቶ እሱን በመሸጥ ነበር የሚተዳደረው። እንጨቱን ሽጦ የሚበላ ገዝቶ ወደ ቤቱ ይሄዳል። ሚስቱ ደግሞ ጂኒ ነበረች። የታባቱ ገባ ሰውዬ የታለ? ጀመራት። ደግሞ እጅ ልጨቀጭቀኝ። አንተ ሰውዬ ምንም አትረባም፣ በቃ ምንም አንተ አትረባም፣ በቃ እንደውም ፈታል፣ እንደውም አልፈልግም ትጨቀጭቀዋለች። አንድ ቀን ወደ ቤቱ ሲመጣ ዝናብ ላይ ልክ መብሎት ሲመጣ አንተ ምን አባት ትሰራለህ እዚህ ነህ እንዳለው በቃ ጀመራት። ደግሞ እቺ ሴትዮ ምን ይሻለኛል፣ በቃ ውጣልኝ፣ እንደውም አልፈልግም፣ ሂድልኝ፣ በቃ ጠልቻለሁ፣ አልፈልግም። ቆይ ወዴት ልሂድልሽ? በእናትሽ አላሳዝንሽም? ሂድልኝ፣ ከነንጨት ከነውሻ በቃ አንድ ላይ ተያይዘህ ገደል ግባ፣ አልፈልግህም ትሏለች። ሲያሳዝን ከዛ እሱ ደግሞ በጣም ያለቅሳል። በቃ ሄደ ከውሻው ጋር ሄደ። ሲሄዱ ዛፍ አገኙና ዛፉ ጋር ተቀመጡ። ምን ይሻለኛል፣ በቃ እዚሁ ተቀምጬ ላድር ነው፣ ጌታ ሆይ እባክህ ከዚህ ውሰደኝ ያለ ሲጸልይ በቃ ውሻውን እያሻሸው ምናምን ያጭ ደበረው። ደግሞ እዚህ አንተን እያሻሸው ላድር ነው፣ ምን ይሻለኛል ያጭ ምናምን አለና በቃ መረራው። ዝናብ ደግሞ በጣም ዘንቦበታል። ተነሳና ሲዞር አንድ ቤት አገኘ። እዛ ቤት ውስጥ ገቡና እሳት እናቀጣጥላሉ። ከውጭ ጋር አቀጣጠሉ። ውጭ አንተ እኮ ትለያለህ፣ እስካሁን ከኔ ጋር ነህ አለና በቃ ይጮቱ እያወሩ ቆዩና ከዛ መጨረሻ እንቅልፋቸው መጣና ተኙ። ቡቺ ደግሞ ተነሳበት ሌሊት ላይ በቃ መጮህ ጀመረ። እንዴ ቡቺ ምን ሆነሃል? ቆይ ምንድነው? ምን ያስጨዋል? ኑሮ መረዋል እንዴ? እባክህ ዝም በል ተነስና እዚህ ጋር እንቆፍራለን። እሺ በቃ ምን እያደረክ ነው? አብረን እንቆፍራለንና በቃ መቆፈር ጀመሩ። ከዛ ሁለቱም ሲቆፍሩ እኔ ደከመኝ። ከዛ ቆፍረው ሳጥን አገኙ። ወይኔ ምንድን ነው ያገኘነው አለና ለመክፈት ሲሞክር አይከፈትም። ከዛ በድንጋይ ሰበረው። ውስጡን ክፍት ያደርጉታል። ወርቅ በወርቅ ዋው! ሚስትየው ጉድሽ ፈላ፣ ባልሽ ሀብታም ሆኖልሻል። ወይኔ ምን ይሻለኛል? ወይኔ ሀብታም ሆንኩ። ተጨነቀ። ይውላ ወርቅ አገኘ። ምን እንደሚያደርግ እያሰበ ነው። በቃ ምን ይሻለኛል? ሀብታም ሆንኩ፣ በቃ እንቅልፌን ላጣ ነው። ወይኔ ምን ይሻለኛል? ተጨነቀ፣ እያሰበ አደረ። ተኛ። ጠዋት ተነሳ። ከእንቅልፍ ተነሳ። ቁጭ ብሎ አሰበ። ብሩንም ወርቁንም አየ። ግራ ገባው። ምን እንደማደርግበት አሁን በዚህ ሁሉ ያለና ተጨነቀ። አሰባሰበና መልሶ እዛ ውስጥ አስቀመጠ። ግን የተወሰነ በኪስ ይዟል። ሄደ ላጥ ብሎ ገበያ ሄደና የሚያስፈልገውን ወተት ምናምን ለብቻና ለሱ ገዛና ከዛ ሸፋፍ እያለ ወደ ቤቱ ሄደ። ወርቆቹን ያላችሁ እንዴት ናችሁ? በቃ የሚፈልገው ነው ሰን አሁንም ገበያ ሄደ። አንዳንድ ነገር መሸጥ ጀመረ፣ መግዛት ጀመረ። ትንሽዬ ሱቅ ከፈተ፣ ለራሱ መሸጥ ጀመረ። በጣም ብዙ ሰው ደግሞ ይወደው ስለነበር ከሱ ነበር የሚገዙት። እኔ ደከመኝ። በቃ በጣም ሀብታም ሆነ፣ ደስተኛ ሆነ። ሀቀኛ ስለነበር ሁሉም ሰው ይወደው ነበር። ግን እዛው ቤት ነው የሚያድረው። እየተንሻፈፈ የት ነው የሚሄደው? እዛው ቤቱ ከቡቺ ጋር ነበር የሚያድረው። ቁጭ ብሎ ያወራ ነበር ከቡቺ ጋር። ማታ ይጫወታሉ። ምንም ሀብታም ቢሆን እዛው ቤት በጣም ደስተኛ ነበር። ከዛ አንድ ቀን ቁጭ ብሎ እያለ ሚስቱ ሀብታም እንደሆነ ሰማች። ስለሱ ማጣራት ጀመረች፣ መጠየቅ ጀመረች። አዎ ራሱ ነው ሲሏት እንቅልፍ አጣች።